ያልተቀጣሽ ይሄን እንዴት አደርጋለሁ? ብጠብቅ በጉ ይታረዳል ብዬ ብጠብቅ በግ ነው ፍየል አላውቅም። ብጠብቅ እስካሁን አልታረደም። እኔ ደግሞ አምሮኛል በጣም። እዚያ አካባቢ የለም ደግሞ እየተንቀሳቀሰ ነው። አምጪ እያለኝ ማለት እየተንቀሳቀሰ እንኳን አደረሳችሁ እያለ ነው። ስራን እየቀጠልካ እና ለምን ደግሞ አትፈልገው? የፍየል የለም ተብሎ ለማት ለምን? ኧረ እኔ ጎረቤት አለብን ማለት ይቅርሽ። ስለዚህ አይመለከትም፣ ጠባሳ ይወጣበት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ ለልደታ ማርያም ለዓመቷ ክብረ በዓል ነው ዛሬ ቀን። በጣም ትልቅ በዓል ነው በጣም እና ደግሞ በቃ እግዚአብሔርን በጣም ደስ ብሎኝ እያሳለፍኩት ያለሁት በዓል ነው። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ በድጋሚ ብለናል። እንግዲህ በርቀት ከቤተሰብ ርቃችሁ ያላችሁ በአንድ ቤተሰብ ጋር ማሳለፍ ያልቻላችሁ እንግዲህ ለከርሞ የልባችሁ ሀሳባችሁ ሞልቶላችሁ ከቤተሰብ ጋር ለማሳለፍ ያብቃችሁ። አሁን ለሰላምታ መጥተሽ በዓል እንኳን አደረሳችሁ እንላቸው ምናምን ብለሽ ደግሞ ቅሬታ አለ። ቅሬታማ ካንተ ጋር ነው። ወራ ቤተሰቦቼ በዓል ቀን ኢዲት እያደረጋል። ለማንኛውም የዩቲዩበር ነገር ኢዲት ነው የሚበዛው እና ለማንኛውም ግን ማለት ነው እዚህ ኮንዶሚኒየም ስናሳልፍ አንድ ላይ ተሰብስበን ነው የምናሳልፈው ተብሎ ብር አዋተናልና እንደሰው ግን እና ብጠብቅ በጉ ይታረዳል ብዬ ብጠብቅ በግ ነው ፍየል አላውቅም። ብጠብቅ እስካሁን አልታረደም። እኔ ደግሞ አምሮኛል በጣም። ምን ላድርግ? እንዲያማርሽ ዱለት ነው እና ኮሚቴውን ልደውልለት። ቀልዴን እንኳን እኔ ቀልዴን አይደለም ሙርት ይዛል እንደ አንተ ነው የምትደውለው አላውቅም እንዴ? ምን ችግር አለው? እንገዛችሁ ምናምን በጉን ረዳው ለአንተ ያለሻ ከዛ ታዷል እኮ ምናምን። ኦኬ ታዲያ ሴት ትላካት ወጥ ምናምን ታግዝላላ ተሰርጣል እኮ ካለ አካትከልኝ አምሮኝ ነው ነው እኔ አልክ። እሺ እና በዓል ቀን እንደዚህ ጉዳር ይደብራል በጣም። እኔ እኮ አንቺ ዱለት እንድትበይ ነው እንጂ አንቺ ያወጣሁት እኔ ሽሮ ነው የምወደው ታውቂያለሽ። ስለዚህ አሁን ምን ይጠበስ አላውቅም። ከየትም ፈልገህ ቢሆን አንተ ምንድን ዱለት ነው ጭራሽ የፍየል የበግ እዚህ ድንደል ለምን እንደደቀንኩ ታውቃለህ? እሺ እንድታመጣልኝ ነው። ኧረ ማስፈራሪያ አላውቅም። አይ ተመልካቾች ከዚህ ቪዲዮ ምን ተማራችሁ? እዛ ብቻ ካሜራ ከሌለ አይታዘዝም ያለች ነው አይደለም። ያለ ስም መስጠት አሁን ሼም ይዝሃል ብዙ ጊዜ አንተ በካሜራ በጣም ሼም ይዝሃል። ሰው ለመጠየቅ ስለዚህ ካሜራ ይዘህ ቴድና ሚስቴር ብዙ ሆና ነው አምራት ነው ባካችሁ ብለህ ለምን ከሰው እና ምን ችግር አለው? ግደል እና ከምን ቤት አዝመራው ግደል። ኧረ እየበሬ ላንጣልሽ በእውነት አልፈልግም ነበር። ዱለት ነው ያማርሽ? ምንድን ነው ዱለት? እና ከዛ ደግሞ ይሄ አይደለም ዱለት ነው ያማርሽ እኮ የጉበቱ ዱለት። ስለዚህ የዱለት ጉበት አለ። የዶሮም ይሁን የፍየል ይሁን ዱለት ነው። የበሬ ነው አዛምታ እኮ ያማረኝ ነው ማወራለው። ያማረኝ እኔ ነኝ። አሁን ለምሳሌ የፍየል እሺ የበግ በመጣልሽ ምን ታውቂዋለሽ? አውቃለሁ ለየዋለሁ ከመር ኧረ በጭራሽ እኔ እቀጣለሁ። ካው ችግር የለም አውቃለሁ። አምሮት እኮ ነው። ምን ነው እንደዚህ ለምታይ አልቀን እኮ ነው ደስ አይልም። ሲጀመር ደግሞ ተፍተፍ ማለት ነው። መገናኛ ሄድ ምትይ አሁን ይሄኔ ስማ ይሄኔ ማለት ነው አይደል? አሁን ዝም ብለሽ ተይው፣ ወሬ ማዘብዘቡን ተይውና አሁን ማለት ነው ቀልጅ አይደለም። የሚገኘው የት ነው? ጎሮ እስከ መገናኛ ባለው እዚያ አካባቢ የለም። ደግሞ እየተንቀሳቀሰ ነው። አምጪ እያለኝ ማለት እየተንቀሳቀሰ እንኳን አደረሳችሁ እያለ ነው። ለማንኛውም በቅርቡ ጾታ እናውቃለን። እሺ ቤተሰቦች እንደሁል ጊዜ እስኪ ይወለድ ድረስ አልጠብቅም። እኔ አሁን ቸኩያለሁ፣ ጓጉቻለሁ። ለምንድን ነው አላውቅም። ምነው መብት ነው። ሻውን ተራ ጠባሳ እንዲወጣልህ ልጅ ትፈልጋለህ ቤት በኩል እሺ ምናምን ብሎ እኮ ይሄኔ ማለት ነው በቃ እርስ ስለዚህ እኔ ሩጦ ነበር ሌላ ልጅ አሁን ግን ጠግበኋላ እንደዚህ ለ12 ላደርስ ይመስለዋል። ምን አባባል
የሚያምረኝ ማች አደርግልኝ ከሆነ ለምን ማድረግ ዞኔ ቀሌን ኮር ለምን ይላልኩስ እንድትንቀሳቀስ። ስለዚህ የበሬ ላንጣልሽ። እኔ በሬ አልፈልግም። እሺ መገናኛ ሄድ ነው እንዴ? አይ ቀልስ እንዴ? አሁን ስንት ሰዓት ነው? አይተሻላ 11 ሰዓት ነው። እሺ ምን ላድርግ ታዲያ? ስለዚህ ደርሶ መልስ የመገናኛ ባስ ወረፋ ነን። ያዘዘኝ እኮ ልጅ ነው አባት። እኔ እኮ ልጨቃጨቅ ፈልጌ አይደለም። ምን ልታረግ ነው? ቆይ ዝም በይ። ለምን ዝም በል አባት? ለዚህ ግን ካልሆንሽ ለምን ልትሆኚ ነው? አንሺው ስልኩን። ሄሎ ለምንድን ነው ቶሎ ስልክ ማታነሺው? እንደዚህ ለጭንቅ ጊዜ ካልደረስሽ ለምን ልትሆኚ ነው? ኧረ በስመ አብ በእውነት ችግር ተፈጥሯል። እቺ ለምለም የምትባለው ሚስቴ ታውቂያታለሽ? እቺ ለምለም የምትባለው ሚስቴ ታውቂያታለሽ? ቅሌት ደስ ይላል። እንትና ይሄ የፍየል ዱለት አማረኝ። እኔ እኮ የበሬማ እዚህ ሰፈር አለ እያልኩ ነው። የዶሮ የፍየል የት ይገኛል? አዎ እኮ የለም። ያገባኛል እንዴ? እየነዘረኝ ነው። ኧረ ቆይ አንቺ ልታፋችኝ ነው እንዴ? ሚስቴ ጋር ባልሽን አቅፈሽ እያደርሽ እኔን ሲንግል ልታረጊ ነው? ልታፋችኝ ነው እንዴ? አሁን የፍየል የት ይገኛል? የፍየልማ አናገኝም። የበሬና የዶሮ አለኝ እኔ ጋር። ቻው ዝጋማ። እሷ ጋር ምን እንደምትደውለው ሲጀምር ማይ በኔ ላይ ትቀልጃለሽ። አእምሮሽ አያውቅማ። ሴት አይደለሽም። አይደብርሽም? ዝጊማ። አሁን ዝጋማ። ዝም ብለሽ እኮ ዝጊው። በቃ ጎሮና መገናኛ ነው የሚገኘው። ከጎሮ ወደዛ በቃ እሺ፣ አመሰግናለሁ። አልፈልግም። አይ ከጎረቤት ያረደ ሰው የለም በግ ወይ ፍየል? እኔ እኮ ለምን የነበረው? እሺ በቃ ለማንኛውም ብቻ ተመልካቾች እናንተ ፍረዱ። በእውነት መስቀለኛ ላይ የፍየል ምናምን የለም፣ የበሬ ነው ያለው። ጎሮ ወይ መገናኛ ማለት ደግሞ ወደ ጎሮ 1 ሰዓት ከዚህ ተነስቼ እስከና እንትን ይዤ ወደ መገናኛ ደግሞ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። ለመሄድ ብቻ ነው ወይ ለመጣትም አለ። ስለዚህ ለምን እሱ አይደል ያዘዘው? ምኑ የፍየል ነው? እሺ ይሰማል አይሰማም? ሙት ይዘላ ለምን ሸውዶ እንትና የፍየልም የበግ ቀብሶ ማንም ሸውዶ አቆ ቀብሶ ያቅ። እኔ እኮ ነኝ የፈለኩት። አዘዛሽ እሱ አዘዛላሽ እንዴ? እና እሱ ስለሆነ እኮ ነው ያማረኝ። እና እቺ ከተማ ልጅ ልሽውጂ ቀድም ያወራሽው ሌላ አሁን የሆነው ሌላ። እና ስለዚህ ባለ ማለት ያዘዘው እና ምን ማለት ነው? ለልጅ ስትላምጣ ማለት ነው። ገባ? እሺ ስለምንድን ነው ማለት ነው? እንጃ አላውቅም። አትንከኝ ሞቶ ሲያስጠሉ እነዚህ ሰው ምን ሆነ ማርዱት? ታይ ሁሉም ሰው የራሱ የቤት ፕሮግራም ከጨረሰ በኋላ ነው። እኛ ፍየል ማን አርዶሳ አርዶ ነው እንዴ የሚወጡት ደግሞ ድርቀት። ኧረ ተራት አዲስ አበባ ነው። ኧረ ሆነ ልላክሽ እንዳይገርሽ። ኧረ እንጃ ይሄኔ እኮ ማርያም ስንት ነገር አለ ሀገሬ። ኧረ ከመቤቴ ከሆነ ማን ይቃወመኛል? ስራን እየቀጠልካ አታስቂ። እና ለምን ደግሞ አትፈልገው? የፍየል የለም ተብሎ ለማት ለምን? ኧረ እኔ ጎረቤት አለ ብል ማለት ይቅርሽ።
ስለዚህ አይመለከትም። ጠባሳ ይወጣበት ነው። ችግር የለውም። እንትን ቆዳ እንትን አሰራልታለሁ። ምንድን ነው ቆዳ? ሰብጂ እንትን አትረዳኝማ። አንቺ ነሽ እንጂ አሁን እያዘግሽ ያለሽው። አብረን እኮ ነው ያልኩህ አባቴ። ነይ ሂጂ ነሽ ነይ አልቀለልኩም። አብረን ሂጂ። ወዴት እንሂድ? እንደምን አብረን ወደ አይደለ እኔ ዘለም ነው። እሺ ምን ላድርግሽ? ጎሮ መገናኛ እሱማ ይመሻል ነው። እሱ እንድትይ ነበር ታለፋለፍሽ ነበር። አሁን አባቴ ላልኩኝ አባቴ አልቅሽ ያኔ ነው ላልቅስ። ቆይ አንድ ሰው ልጅሽ ማነው እሱ? ይበረድ ምናምን ተውና አልፈልግም። ስርዓት ያዘ። ምንድን ነው አልፈልግም? በራይት ላይ ሲጀመር አይቼው ይሄ አንተ ልትሸውደኝ ነው። የበሬ የፍየል በእውነት ማልሸውድሽ በእውነት ብያለሁ። ስጂ አልፈልግም። እና ምንድን ነው የፈለግሽ? የእኔ እናት ጨርሻለሁ። እዛ ተኝቼ አለቅሳለሁ። ይህ ችግር የለውም። ላልቅስ? አንቺ ነሽ የምታለቅሽ። ሳለቅስ አንድ ግረፋታ እንዳትይብኝ እሺ፣ እንዳትጥፊብኝ። ያልተቀጣሽ ይሄን እንዴት ታደርገዋለሁ? ወይኔ ጌታ ደመሽን ከበረ እሰይ ሽታ እስቲ እሰይ ደጋራ አልፈልግም። አባራ እንዴት ነው ነገር እናታረም አንድ ቢያንዳ ታስረግዘ አያ እንዳለ ታውቂያለሽ። ተመልካቾች በላት በጣም የከበደችው በላት አላተረፈችኝ። ጨርሰሽ ጨምሪ። ስነ ስርዓት በማርያም አንቺ ሰውነት እንዴት እንትን እንዳለ በቃ ታየኝና ይሄ 35 ጥርስሽ ዮ ፍስሃ ኮነ ቀጠፋው ይቅርታ